በጣም ነው የሚቀናው። እሺ አንድ ልጅ አለኝ። በጣም ቅናተኛ ነው። የሚገርም ነገር በቃ ምን ልበለ፣ ቅናቱ ከልክ ያለፈ ማለት ነው። እኔ አረብ ሀገር ነው ያለሁት፣ እሱ ኢትዮጵያ ነው ያለው። እሺ እና በቃ እዚህ ከመጣሁኝ በኋላ ማለት ነው በጣም ነው የሚቀናው። አያስቀምጠኝም። 24 ሰዓት አውሪኝ ነው ሀበሻ የሚለው። ግን ቅናት ባህላችን መሆን አታውቂም እንዴ? እሱማ ነው ግን አውሪኝ ይላል። መዳሟ አለች ካልኩ ራሱ በቃ ስልክ እንዳይዘጋ ቪዲዮ አውሪኝ እያወራሁት እያለሁ ምን የደወለው ሂጂና ስልክ አንሺ ወይ ደግሞ ዝጊና አውሪው ጨርሰሽ ነይ ምናምን ይላል። እሺ እና በጭራሽ አያምነኝም። እኔ ደግሞ በጣም ነው የማፈቅረው፣ የሚገርም ነገር ማለት ነው። እና በጣም ነው የምወደው ከምር። እንደዛ ብለሽ ነገረሽው ታውቂያለሽ አንቺ አሁን? አዎ በጣም ነው የምነግረው፣ ግን በጭራሽ አይገባውም። በጣም እነግረዋለሁ። አታውቂም ልንገርሽ፣ ከምር እውነቴን ነው የምልህ አሞራ። እሺ በጣም እነግረዋለሁ፣ ግን በቃ እኔ ምን እንደምልህ አላውቅም። በሰው ራሱ በቃ ይሄንን ቅናቱን እንዲተው በጣም ነግሬው ነበረ፣ በሰው ማስነግሬው ነበረ። እና አሁን ይኸው ለዚህ ብዬ ልገባ ነው ወደ ሀገሬ ማለት ነው፣ ለሱ ብዬ ምናልባት ወይ አጠገቡ ካለው ይሄ ቅናት ትንሽ እንደው ቢቀንስ ማለት ነው። እኔ ርቀት ይሁን ምን ይሁን አላውቅም። የሰራሽው ብር ገንዘብ ግን አለሽ? አዎ አለኝ፣ እግዚአብሔር ይመስገን። እሱም በራሴ ነው የማደርገው። በእናትሽ ወይ በአባትሽ ነገ ሲፋታሽ 50 ኤግ ስጭኝ ብሎ ደግሞ 50ሽን ገሽ አድርጎ ይሄድሻል። ነገ ሱራ ማርያም ላይ ትታያለሽ አብደሽ። ማለት በራሴ ያስገባሁትን ብር እሱ መካፈል ይሁን ባለቤትሽ አይደለ እንዴ? ሲፈታሽ 50 ብርሽን ይወስዳል። ነገ ደግሞ የአዲስ አበባ መሀል ፌሳል እየለቀምሽ ሃይላንድ እየለቀምሽ ትሄጃለሽ። አስር ጊዜ ባልሽ ማለት ከእሱ ጋር መኖር አለብኝ። ማነው ስም ብዬ እኩል ከአንቺ ገቢ ያለው እሱ ቶርኖ ቤት ነው የሚሰራው። ማለት የመኪና እንትን ማለት ነው፣ የተቀጥሮ ማለት ነው የሚሰራው። እኩል ገቢ ከሌለሽ ዞሮ ዞሮ ከአንቺ መፈለጉ አይቀርም። ገባሻ? እሱ መለያየት አይፈልግም። የሚገርም ነገር በጭራሽ ማለት ነው። በቃ ምክንያቱም ምንም አላገኘማ። ቤቱ በአንቺ ስም ወይ በቤተሰቦች ስም ካላገኘ ካደረግሽው፣ መኪናው በአንቺ ስም በቤተሰብሽ ስም ካደረግሽው፣ ብርሽን በቤተሰብሽ በቤተሰብሽ ወንድሞችሽ፣ አክስቶችሽ ምናምን አይደለም በእናትሽ ብላ ከአንገትሽ ቆርጣ ያወረድ ከአንጀቷ ቆርጠሽ ያወረድሽ ማለት ኦኬ። ስላላገኘ ነው እንጂ ሲያገኝ ሂጂ ወደዛ ብሎ ሸላሽ ብሎ ይዘሽ ይላል። እና መፍትሄው ምን ትላለህ? አሁን እንደዚህ ማለት ነው የሚቀና ሰው ሲጀመር ትዳር ላይ ጥሩ ነው ማለት መቅናት ጥሩ ነው ብለህ ታስባለህ? ቅናት የሌለበት ፍቅር ትዳር፣ ጥል የሌለበት ትዳር ወይኔ 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 ዩዘርዬ የእናት ተንክ ሶ ማች አመሰግናለሁ። ማርያምን ከልብ ሰሚ ኦኬ። እንደዚህ አርጉ። ምን እንገርሽ አሁን እቺ እናቴ ነች። ገባሻ? ወዳጄ ማለት ነው። እንደዚህ አርጎ የሚያንበሸብሽስ ባል እንጂ እንደዛ አርገሽ የምታንበሸብሽው ሴት ሆነሽ ባልሽ የምታንበሸብሽው አይበጅሽ። ወይ እኩል ትሆናላችሁ፣ ትሰሳጣላችሁ። ገባሻ? ገባሻ? እሱ የሚለው ነይና ላኖርሽ ነው የሚለው። ነይና በቃ ትተሹ ነይና ላኖርሽ በሆን አኖርሻለሁ። ኤምቪፒ ዩዘር በሉማ እዚህ ቤት አንዴ። ኤምቪፒ ዩዘር ኤክስ መሆን አለበት። በደንብ ተጽፎ 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 ማለት ነው። ቀጤ እናቴ ቀጤ። እና እኔ ላኖርሽ እዚህ እንዴትም አኖርሻለሁ። ስራውን ትተሽ ነይ በቃ አብረን እንኖር፣ ልጃችን እናሳድግ። እኔ ደግሞ የተሻለ ነገር እፈልጋለሁ። ገብቶሃል ማለት ገና ልጄ ወደፊት ብዙ ነገር ነው የምታስበው ማለት ብዙ ነገር ነው የሚያስፈልጋት። ስለዚህ እኔ መስራቱን ነው የምፈልገው ማለት ነው። ግን እሱ ደግሞ ነይና እዚህ ትሰሪያለሽ ትንሽ ነገር እና ደግሞ እኔ ሰርቼ እንዴትም ሰርቼ አኖርሻለሁ። እኔ በቃ ትተሹ መምጣት አለብሽ ነው የሚለኝ። ስራ ቢያጣ ያንቺን ብር በልታችሁ አብራችሁ ስጨርሱት ተመለሰሽ እንደገና አረብ ሀገር ልትሄጂ ነው። እሱንማ አላስበውም መቼም። ያስወራም ሳይ የሆነ ቋሚ ነገር ሊኖርሽ ይገባል። ቢሄድም ቢኖርም ከኔ ጋር ቢኖርም ለሁለታችን ከነ ልጃችን ያስተዳድረናል። ቢሄድም እኔ ራሴን ችዬ ልጄን አስተዳድርበታለሁ የምትዩ ነገር መያዝ አለብሽ።
እሱን አው ግድ ነው። እስካሁን ድረስ የሰራሁትን በራሴ ነው የማስገባው ይዣለሁኝ እውነት ለመናገር ማለት ነው። ማለት አሁን ገብቼ የሆነ ነገር ከፍቼ እሰራለሁ ብል መስላት እችላለሁ። ወብቶሃል? አረ ኤምቪፒ ዩዘር በሉ እናንተ ቤት ምንድነው ችግራችሁ እንዴ? ኤምቪፒ ዩዘር በሉ እስኪ ዩዘር ኤምቪፒ በሉ አንዴ። እና ምንሽ እኔ ማለት ሰለሽ ነገ ማታጭበት ነገር መሆን አለበት። ማትመለሽበት ቢሄድም ቢመጣም ባይመጣም ቢኖርም ባይኖርም ራሴን እችላለሁ። ልጄን ራሴን አስተዳድራለሁ። ተመልሼ አልገባም ወደ ሳውዲ አረብ የምትይበት ነገር መሆን አለበት። ገባሽ አይደል? ልክ ነህ። ይህንን ካደረግሽ ከዛ ደግሞ ያለችውን ንብረት በሙሉ ከትዳር ውጪ እንዳፈራሽው ወይ ማስመዝገብ ወይም ደግሞ ወደ እናትሽ ወደ አባትሽ ማዞር። ገባሽ አይደል? እሺ አሞራ፣ አንድ ጥያቄ ልጠይቅህ። አሁን እሱ ማለት ነው አሁን እንፋታ አይልም። በጣም እንደሚወደኝ እንደሚያፈቅረኝ አውቃለሁኝ። በጣም እውነት ለመናገር ማለት ነው። ለምን ችግር ውስጥም ሆነን ብዙ ነገር አሳልፈናል። ማለት ኢየሱሳችንም እኮ እንወዳለን እያሉት ነው። በስንት በ10 ዲናር ነው በምን ዲናር የሸጡት እኮ። ቀጥይ፣ እስከ ችግር የለው ቀጥይ። እና ማለት ነው አሁን ይሄ ልጅ ማለት ነው በጣም ስለሚቀና ብቻ ማለት ነው። ገብቶሃል አይደለ? ስለሚቀና ቅናት መጥፎ ብቻ ስለሆነ ማለት ነው እንጂ አሁን እኔ ይከዳኛል ምናምን ብዬ በጭራሽ እንደማላስብ ነው የምነግርህ። ገብቶሃል? ልጄን አሁን እሱ ነው እያሳደገ ያለው። የሚገርም ነገር እንደ እናትም እንደ አባትም በጣም በቃ ጥሩ አስተዳደግ ነው እያሳደጋት ያለው ብቻውም ማለት ነው። የሚገርም ጠዋት ተነስቶ ትምህርት ቤት ወስዷት ምሳ ሰርቶላት ወደ ስራ የሚመለሰው ከስራ ወጥቶ ወደ ቤት አስገብቷት ከዛ ወደ ስራ ይመለሳል 9 ሰዓት ላይ ማለት ነው። የሚገርም ጥሩ አባት ነው። በጣም ጥሩ ማለት ነው። እዚህ መመስገን አለበት። አይ ወይ አጠራ ገርሽ ቁጭ ብለሽ ተነጋገር። ቁጭ ብለሽ ማለት ነው። ኦኬ ምንድን ችግር? እኔ ለእኔ ህይወት ለቀጣይ ህይወታችን ለልጃችን ብዬ ነው እየለፋው ያለሁት ብለሽ በስነስርዓት ቁጭ አድርገሽ ስልክ አድርገሽ አድርገሽ የእሱ እናት አባት የአንቺ እናት አባት አስገብተሽ ሽማግሌ የነበሩ እናንተ ትዳር ላይ ደግሞ አስገብተሽ ቄሶች ምናምን በስነስርዓት ካልሆነ ከሆነ ባይ ብያ ብለሽ አስውጪው። ተጠንቀቂ። ብርሽን ምናምሽን ምናምን ቤትሽን እሺ። አመሰግናለሁ። ቴንኪው እና አድናቂህ ነኝ። በርታ፣ ጉብት ነህ በጣም እውነቴን ነው የምልህና በጣም ነው የማደንቅህ። አመሰግናለሁ። እሺ ተባረክ። ታፕታፑ ግን ታፕታፕ ትንሽ ረዘመች፣ ግን ችግር የለው ምክር ስለሆነ አፈን ዘግተህ ብላ ለበለኩት ብበላት ምን አገባሽ? እንገዛ አፌ ካልፈለጋችሁ ቀጥ ብላችሁ ውጡ ከቤቴ ዋ ትዳር ፈላጊን የራስሽን ቦታ አድርገሽ ነኝ። ታፕታፕ አድርገው አሞራው ዳርኝ እባክህ እስኪ ግቢ። አፍንጫ መለሎ እንደኔ አይነቱ ነች ደግሞ ግቢ። ጌዱ ሰላም፣ እንዴት ናቸው? እንዴት ነሽ? እንዴት ነው ወንድም? ደህና ነህ? እግዚአብሔር ይመስገን። ልትዳሪ ነው ልትፋቂ? አይ ልዳር። እሺ ምንድን ነው መስፈርትሽ? የት ሀገር ነሽ? የስንት ዓመት ሰው ነሽ? የት ሀገር ነኝ? ኢትዮጵያ። የት ሀገር ነሽ አይደል ያልከኝ? ኢትዮጵያ። እሺ የምፈልገው ደግሞ ኢትዮጵያ የሚያኖረኝ ቆንጆ የሆነ ወይ እሺ
ሴትዮ ሚት አታርጊኝ፣ ሚት አታርጊኝ። ውጪ ምን ያርገው ሚና ያኖረኝ ለፍታ ነበር ግን ዳረኝ ማለት ልብስ ጠለባ ዳረኝ እስኪ አንቺ ኧረ ታታ አንተ እቺ ሴትዮ ዜድ ምን ሆና ነው? አልገባችም አይደል? 10 ደቂቃ ብላ አዩት። ዜድ እኮ ከዜድ ጋር እኮ አትስማማም እኮ ነበር ያለው። በቃ ቻው ቻው፣ በቃ ቻው። ውሰደኝ። ወዴት ነው የምወስደሽ? ሳበኝ። እሺ ነይ እስኪ ሰላም፣ እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን። ልትፋቺ ነው ልታገቢ? እኔ ላገባ። እሺ ምን አይነት ወንድ? አይ ማለት ፍቅር ይዞኛል። እሺ እና ከታች እንደዚህ ምን አስመጣሽ? እኮ ሲንግል ነው የማይፈልጉት። ከነዚህ ጋር ልናጋባቸው እኮ ነው። እሺ እሺ በቃ አይ ፍቅር ይዞኛል እና ያኔ የምትለግሰኝ ምክር ካለ እሱን ለመቀበል ነው። ሳይካትሪስት መስልሻለሁ? ምናልባት ያው የወንድምነት የምትተባበረኝ የሚለው አለ አይደለ? ምን አይነት ፍቅር ነው? ፍቅር ያው ፍቅር ነው እንዴ? ፍቅር ስንት አይነት ነው? ፍቅርማ ፍቅር ነው። የአይን ፍቅር አለ፣ የልብ ፍቅር አለ። አይዋ የልብ ነው። አጠር ቀጠን አድርገሽ በአንድ ደቂቃ ውስጥ ጨርሻት። መርሃባ። እሺ ጀምሬ ነው የማውቀው። እሺ ከዛ በቃ ራሷ ደቂቃዋ ሄደች። ቀጥይ። እሺ እስከምልሽ ደግሞ አትጠብቂ። እስከምልሽ አትጠብቂ። ዝም ብለሽ ቀጥይ። እሺ ኢትዮጵያ ሁኜ ነው የማውቀው። ያኔ በደንብ አገኘዋለሁ ምናምን አውቀዋለሁ። እሱ ግን ያኔ አያውቅም። ግን በጣም በህይወት የሚያስፈልገኝ ነገር ነው። በህይወት የሚያስፈልገኝ ነገር ነው። ስደት መጣሁኝ። እዚህም ሁኜ ራሱ አውቀዋለሁኝ። በቃ ለሱም ነው ደግሞ የምኖረው። እሺ ለሱ ነው። አዎ እንዴ ሁሉም ሰው እንደዛ ነው የሚኖረው። እና እኔ ደግሞ የተረዳ ነገር አይደለም ፍቅር ነኝ። በቃ የኔ ፍቅር ደግሞ ከፍ ያለ ነው። እሱም ደግሞ ፍሉዝ ነው። ምንድን ነው? ምን ፍሉዝ አልገባኝም። ማርያም ይገባዋል። ብር ነው እንዴ? ብር ነው የሚያፋቅራችሁ? ብር ነው የምታፈቅሪለት? ላ እኔ የማፈቅረው ራሱን ብር ነው። የእሱን ብር ላ አይደለም፣ ራሱን ብር ነው እኔ የማፈቅረው። ሰው አላፈቅርም። አቤት ምን አይነቷ ቡዳ ነች! በህግ አምላክ። እሺ ቀጥይ። እንዴት ነው የማገኘው እሱን? ብር እያፈቀርሽ እንዴት አድርገሽ እሱን ታገኘዋለሽ? እንዴ ኧረ እኔ ሰው አላፈቅርም። እንዴ የማፈቅረው ብር ነው። ሰው እኔ ከሰው ፍቅር አልያዘኝም። ያው ልነግርህ የፈለኩት ከመጀመሪያ ጀምሬ ስለ ብር ነው ከብር ነው ፍቅር ያዘኝ ብዬ ብለህ ያው አትረዳኝም ብዬ ስላሰብኩኝ እና ለዛ ነው። እና እኔ ስሚኝ ካገኘሽውም አሌክስ ይፈልግህ ነበር በይልኝ። ብር ነው። እሺ ነበር እኔ ራሱ ባገኘውን አንገቱን እንጂ ጥምጥም ነበር የምለው። ጥምጥም ብር የማያፈቅር ሰው አለ? ብር የማይወድ ሰው አለ? ምን አይነቷ ልጉም ሴት የሆነች ምንድን አንድ ጊዜ መስጠት
ቶሎ በሉ ቁጥር ጻፉ። ደከመኝ። ምን ነው የደከመሽ? ምን ነው? ነይ እስኪ ግቢ። ሸባው በመጽሐፍ ነው የደከመሽ። ነይ እስኪ ግቢ። የለም። አዎ ብር የማይወድ ሰው የለም። አያቴ ለራሱ ሞቶ ሆነ ነው እንጂ በዚህ እድሜው ቢኖር ኖሮ ብር ይወዳል አይደለም። እኛ አሞራው ዳሬን ዘውዱ አባቴ ይቅር በለኝ። ለአንተ የምትሆን ሴት እዚህ ቤት ስለማትገኝ ከአሁን በኋላ እዚህ ቤት ባትገኝና ለጤናህም አስጊ ስለሆነ ባትገባ ባታያቸው ብዬ እመኛለሁ። ደከምኩኝ ከምሬን ነው። ለአንተ ትዳር እንደፈለግኩልህ ብር ፈልጌ በኖር ይሄኔ ቢሊዮነር ሆኜ ነበር። ጊዜ ያለቀ በአንተ ላይ ላገኝልህ አልቻልኩም። ይቅር በለኝ። ምን ጉድ ነው? ጄሪ አስገባኝ ብለሽ ነበር። ላስገባሽ ብዬ ነበር። በማርያም ስላልሽኝ ፎሎ አላደረግሽኝም። አላስገባሽም። እኔ እየላኩላቸው ነው። ምንድን ነው ማገቡትን ችግራቸውን ያልግል ሊገባኝ አልቻለም። ሄሎ እንዴት ነው? እግዚአብሔር ይመስገን። ነው አሁን ከሳውዲ። እሺ ምን ፈላጊ ነሽ? ልታገቢ ነው? ልትፋችኝ? ላገባ ነው እንጂ። እሺ ምን አይነቱ? ምን አይነት ይሁን መሰለህ? በቃ እግዚአብሔርን የሚፈራ ይሁንና ግን ሴት ልጅ አለችኝ እኔ እና እሺ ማለት እሱን የሚቀበል ማለት ነው። የትኛው ባለሽ የሚቀበል? እድሜው ደግሞ ከ35 እስከ 40። ስንት ነሽ አንቺ? እኔ 30 ነሽ አንቺ? ምን አለሽ? ምን አለሽ ማለት ምንም የለኝም። እሰራለሁ፣ ጤነኛ ነኝ። ኦኬ እሺ በቃ ምን አለሽ? ቤት አለሽ ወይ? ገንዘብ አለሽ ወይ? መኪና አለሽ ወይ? ምንም የለኝም። ስለዚህ ምክር ያስፈልገው ምንም ከሌላት እና ልታገባት የምትፈልግ ሰው ካለ ከነ ልጇ እኔ አለሁት። ናገባ አንተ ሰውዬ ልኬልሃለሁ። እየሳቅሽ ነው? ኧረ አይደለም እንዴ እንዴ ልታገባት የምትፈልጉ ሰዎች የላችሁም? ወንዶች የልጅ እናት አንተም ከወለድክ ከሆነ ልጃችሁን አብራችሁ ታሳድጋላችሁ። ጌች ፍቅር ሰው የፍቅር ሰው ይላል። እስኪ እናየዋለን ምን እንደሚመስል። ጌች የፍቅር ሰው አንተ ሰውዬው ግባ አልተቀበለው ልኬልሃለሁ። ወይንዬ የኔ እናት ተንኪ ሶማች። አቤት 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 እንዳንቺ አይነቱ ያብዛልኝ። ምን አይነቷ ነች? መብረቅ ከመግባት አዲስ ነች ደግሞ ለዚህ ቤት። ወይንዬ የኔ እናት አመሰግናለሁ። ይሄ ጌች የሚባል ሊገባ አልፈለገ መሰለኝ። አንተ አስገባኝ አለሁ። አቤት 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 ሻይ ነው ወገን ዘንድሮ። ወይንዬ ወይን አለም እንደው ዘበንሽን ወይ እናድርገው እኔ ያለው አስገባኝ። አንተ አለው ምን ልታረግ ነው? አንቺ ሴትዮ ልታገቢያት ነው? አንቺ ምንድን ነው ችግሩ እንዴ? የላኩላቸው ሰዎች እየፈረጠጡ ነው። ልገባ የሚፈልገው የለም። ምን እናውቃለሁ? የወርቁ አይተነው ሰው እያርጋ ያለው ድማ አላስገባህም። ፎሎ አላደረገኝም፣ አላስገባህም።
ፎሎ አላደረግኝም፣ አላስገባህም። ስንት ሰው አለፉኝ ማርያም ፎሎ ስላላደረጉኝ። ይሄ ትንሽ ማሚ ትንሽ እድሜ እንኳ ተነስ ያለች ነች፣ የታወቀ ነው። ግን ይሁንስ እድሜው ግን ከኔ የሚያንስ አልፈልግም። አንቺ ምን ያስማ ምን ታረጋ አታጣይ ልጅ ጋር አታሳድግ ምን ታረጋዋለሽ? እኔም ጋር መቅረስ እንዴ ዳይበር ልትቀይርለት ነው? አንቺ የሚያስማ ኮስን እኮ ነው የምልህ። ወይኔ አቤል ኪንግ ፎሎ ስላላደረገኝ አላስገባኝ። ፋሲካ ሴት ነች መሰለኝ። ዴቭ ግርማ ስንት ጊዜ ልሳበህ አንተ ሰውዬ? ወይ ተቀበለው ወይ ተወው። እንዴ አመት ሙሉ ላኩለት ማርያምን። ኧረ አላክልኝም አሞራው ለአንዴ ደንግ ሰማች። ኧረ እዚህ ቤት ዘንድሮ ምንድን ነው? አዎ እስኪ እነዛ ለገስ ኮፍያ ምናምን ገላክሲ ወገን ያላችሁን ነገር አላክልኝም ነው። ሰላም ዴቭ እንዴት ነህ? አማን ነው አሞራውዬ። ሰላም ነው አለሁልህ አባቴ። ሰላም ሳውዝ አፍሪካ ነው ያለሁት። ሳውዝ አፍሪካ? የስንት ዓመት ነው? አይ እሷን አይደለም የምፈልገው፣ ሌላ እንድትፈልግልኝ ነው። እሷ ታላቄ ነች። ቆይ ምንድን ነው ያልኩህ? አውረድ ቅማላ ማይ ወረድ ትሆን አልፈልግም። ወንዶች ግን የላችሁ። ሙስሊም ነሽ ዜድ? ክርስቲያን ነሽ? ክርስቲያን ነኝ። ወይኔ የላችሁም ወገን። አሞራው ተወዳሪ ዘውዱ ምን ላርግ ዘውዱ አልቻልኩም። ና እስኪ ግባ። ምንም ላረግ አልችልም። እስኪ ግን አግባ። እስኪ ና እስኪ ግባ። ምን ላርግ ዘውዱ? ትገባለህ፣ ትወጣለህ፣ ትገባለህ። አንድ ወፍ እስኪ አውራ። አሞራው ምን ላርግ ታዲያ? ቆይ አንተ ምንድን ነው ማድረኝ? እኔ እንደምን አውቃለሁ? አልወለድኩም። ካላገባህ ምን አርጋለሁ? እኔ እናትና አባት ይጨነቁልህ እንጂ እንዴ ለምን አትድረኝም? እንዴ ትዳር ልክልክ አንተ ትዳር ልታጋባ የመጨረሻ ድል ሞክር። የወለደች ነች ሞክር። የወለደች ነች። ስንት ዓመቷ ነው አሞራው? 30 አርቲስት እኔ 29 ነው ብያለሁ። ይመቻታል 29 ከተመቻት ግድ የለም። አሁን ምን አገባኝ የምጨነቅ? ምን አገባኝ ጨንቃለሁ? እኔ አሁን ማርያምን እኔ አላገባ። የአክስት ልጅ አይደለችው? የባሌ ልጅ አይደላችሁ? ምን አገባኝ? እየበላን ነው ግን እየበላን እንጂ አይቻልም ካብዘው ጋር የኔ ወርቅ ቴንኪው። ሰውዬው ትመጣለህ? ወርቅ ሸጥፋ የት ነሽ? ቤታዬ የኔ እናት ቴንኪው ሶ ማች ማርያምን የኔ እናት ቴንኪው። ሴትየው የት ነሽ? ላይቭ ላይ ቤትሽን ክፈችው። ቤቴ ቤትሽን ክፈችው። እሺ እሺ ክፈችው። ቴንኪው የኔ እናት። እንግዲህ እኮ ነው ማርያም ዳር እንድራችኋለሁ ወይ አንዴ ቆይ
የባሌ ልጅ ይዞ እዛ የምን አባሽ ባል ነው። እኔ ግን እንገራችሁ አረ በልጁን ኮች ባቱ ሲዚዮ እንዴ ቆይስ ጋር አንዴና ወደ ዳር እንመለሳለን። አንዴ ቆዩ። ሲዚዮ ቤትሽን ክፈችው። ከፍቼዋለሁ። አልከፈችውም። አረ ማርያምን ከፍቼዋለሁ። ማርያምን አልከፈችውም። እዩ ከፍቼዋለሁ። ሰውዬው ዘድ አልከፈችውም። አንዱ አሉ ላይ ከፈትኩት። ናራ ውይ ዜድ ግን አልከፈችውም ስትባት ሰሜን። አረ እግዚአብሔር ነው። አሁን እሺ ከፍቼዋለሁ። ተቀበል። የኔ ላክልኝ። ከፍቼዋለሁ። ቶሎ በይ ሊዘጋው ነው። ቶሎ በይ። የት አለ? በራሴ ያልከፈተ ለምን ከፍተሽው? አረ ከፍቼዋለሁ። የኔ አሞራዮ እና ነው እጪ ትዳር የምትፈልጉ ሰዎች በቴሌግራም፣ በዋትሳፕ፣ በፌስቡክ፣ በኢሞ አትምጡ። ቲክታክ ላይ ነው። ቲክታክ ላይ ነው ትዳሩ። በውስጥ አይደለም። እኔ ልታገቡኝ ነው እንዴ? በውስጥ አይደለም፣ በፕሪቫት አይደለም ከማጋባው። ቲክታክ ላይ መጣችሁ ጠይቁ። ላግባ በሉ። አረ ችግር አግባችሁና ጋይስ ሁላችሁ ስታፍታፍ ሼር ኮፕሊንግ እና ጋላሪ እየሞላችሁ ወይ ፕሌይ ጌም አጎቴ አትበይ። አጎትሽ ይጥፋ። ወንድሜ በይ ወይ አባትሽ ነው። አባት በሉ። ወንድሜ በሉ። ወንድሜ አዎ አንተ ነው የምናገባው። አግቡት። አረ እንደ 1000 የሆነች ሚስት አለችኝ። አመሰግናለሁ። አልፈልግም። አረ ስሚ 2 ሰው አስገቢ። 1 ወይ 2 ቤስት ኦፍ 3 ተቀላቅጠን ወደ ትዳር ይመለሳሉ። ረረረ ግም ጠላው። ትዳር ይሻለኛል። ማርያም ትዳር ይሻለኛል። ጋይስ ታታችሁ ኮፕሊንግ ጆን ዳንኤል አለ። ቆይ ጋይስ ታታችሁ ኮፕሊንግ ሁላችሁ ታታችሁ ኮፕሊንግ ጋይስ ትዳር ምናምን መልካም አልነበረም። ደቦ ግርማ በላይ አስገባኝ ነበረው። ከዛም ትራስ ወጣ ይመለስ አማሎ። ለማንኛውም በጣደይ ወደ ሰላም እመኑኝ እያልኳችሁ ነው። ነገ ያላጋባህም ብለው ቤቴ ላይ መጥተው ያንኳኳሉ። አስወረድከን ከላይፍ ላይ ብለው ማርያምን እመኑኝ። ወላሂ ቢላሂ ነገ ቤቴ ድረስ አንኳኩቶ ይመጣሉ። አላገባህንም ከቤት አውርደህናል ብለው ይመጣሉ። ያንኳኳሉ ቤቴ። ደስ የሚለው ነገር ቤቴ ትናንሾች በሶስት ማዕዘን ካሜራ አለው። ማርያም መሳላሉ ላይ ካሜራ አለው። ውጭ ላይ ካሜራ አለው። ይሄ ባልኮኒ ላይ ካሜራ አለው። ቤቴ 3 ካሜራ አለው። ዝም ብሎ እንደዚህ እንትን ቤት አይደለም። በስነ ስርዓት ካሜራ አለው። እንዲያ ኧረ ጉድ! ታፕ ሼር ኮፕሊንግ ጋይስ ታፕ። ምንድን ነው እየበላ ያለው? አሳማ። አዎ ኧረ በማርያም እንደዚህ ያለ አንተ አሳማ እኮ በእኛ ሃይማኖት እኮ አይፈቀድም። እናቴ ያገኙትን በልቼ ነው የምተኛው። ከዛ ደግሞ ወደዚህ የሚገባ ኃጢአት ያለበትም ከዚህ መውጣ ነው ኃጢአት ያለበት። መጥፋትና አልክ ካልክማ እኔ ማሳማ ልብላ። እኔ ያልበላሁት ምን አለ? እስኪ ምን ያልበላሁት ምን አለ? አሳማ መፍለስ፣ አሳማ ሐርገጽ ይባል በእንትን አዞ ማርያምን ግመል ወፍ ትናንሾቹ ወፍ አይደለው አይደል? ተው እንጂ ዳክዬ የወንትኖቹ ዳክዬዎች ነጮቹ ዳክዬ ኳሱ አረን ነው በእንትን መቀም ሽሪ ምናምን ታውቃላችሁ። እንደዚህ ያሉ አሳዎች እንጂ ባለፈው ውስጥ በየ ነበር ወይ እንትን የሚያክለው ቆዳውን እየቀላጥክ ምናምን ብለው እሱ ችግር የለውም። አዞ ምናምን ግን ኧረ በስመ አብ ማንቲለ ታውቃላችሁ?
አራቢት ላይክ በአማርኛ አላውቃትም። ሌላ ፓ ይባላሉ እዚህ ሀገር እኛ ስንላቸው ማንቴ ላይ የሚዘሉት አባ ግመል ችግር የለውም። ኦኬ ችግር የለውም። ግመል ችግር የለውም። ይሄ አዞና አሳማ ግን ኧረ ግደለኝ። ይሄ ላይክ አሳማ አይደል እንትን ነው። ዳኪና እንትን ናቸው። እዩት ቆይማ እዩታ። እሺ ነው ዳኪና ዶሮና እንትን ነው የዳንድ አሁን ዳንድ ምን እንደሚባል በእንትነኛ በአማርኛ በትግርኛ ማለት ነው። የዳንድና የዶሮ ነው። አገራችን ላይ ዛግራ ትባል ያ አድና ዛግራ ከዚህ የአሳማ ኤክስ ነው። አያችሁት? አሳማ አይደለም ግን አሳማ በላለሁ። አንዳንድ ጊዜ በላለሁ። የማዘር ቤት ሲል አሁን ነጭ ቤት ምናምን በደንብ አድርጋ ክሽና ያልበላሁት ታውቃለች። እዚህ ሀገር እንደሆነ የፈረስ ስጋ በጣም በጣም የሚያስጠላኝ ይበላሉ እነሱ። በጣም ውድ ነው። የሀብታም ስጋ ነው። ማርያም እዚህ ሀገር መስሎ ወንድም የለኝም። እሺ በቃ እሺ አይገኝም። እንደኔማ አታገኝም። ሌላው አንድ ፉንጋማ አላጣልሽም። እዚህ ሽሻል ያቀጥኝ መስፈርት ልንገርህ። አይ እኔ ልንገርሽ አንቺን መስፈርት። አዎ ንገሪኝ አንቺን መስፈርት። አይ እኔ መስፈርትማ ማለት ነው ከሀገር ውጭ ቢሆን ደስ ይለኛል። እሺ ከሀገር ውጭ ወደ አሜሪካ፣ ወደ ካናዳ፣ ወደ አውሮፓ። እሺ ዱባይ፣ ሳውዲ ምናምን አልፈልግም። ዱባይ፣ ሳውዲ፣ ቤይሩት ምናምን አልፈልግም። እሺ እኔ ካናዳ ስላለሁኝ ወደ ካናዳ ወደ እኔ ጋር ቢቀርብም ችግር የለውም። ለምን ከኢትዮጵያ አታመጭም? ካናዳ ካለሽ አግብተሽ ለምን አታመጭም? ላላላ እኔ ከኢትዮጵያ መምጣት አልፈልግም። ወጪ የሚያስወጣኝ አልፈልግም። ወጪው ራሱን ከቻለ አይችልማ። ኢትዮጵያ ሰው እንዴት ነው ከኢትዮጵያ ካናዳ ወጪ ችሎ የሚመጣው? ያው የሆነ ድጋፍ ካናዳ ነው የምትኖሪው? የምር አንቺ? አዎ። እሺ የት አካባቢ? የት ስቴት? አዲስ ነኝ ለሀገሩ ማለት እኔም አዲስ ነኝ የመጣሁት ከሀገሩ። ዱባይ ነበርኩኝ። አዲስ ሆነሽ ያለሽበትን አካባቢ አታውቂውም? አላውቀውም። የላምበረት ላይ ሀገር ቤት ነው እንዴ የሰጡሽ? የላምበረት ላይ ነው እንዴ የምትተኙው? ቀንና ሌሊቱ ራስ መለየት አልቻልኩትም ገና አዲስ ከመሆኔ። የእውነቴን ነው። ቀንና ሌሊት ራሱ እየለየሁ አይደለም ገና አዲስ ስለሆንኩኝ ማለት ነው። ግን እሱን ሁሉ የሚያስለምደኝ ምን ነው? የሊቢያ 50 እስር ቤት ላይ ነው የታሰርኩት አለሽ። ቀንና ሌሊት እንዴት ጠፋሻል? መብራት ፀሐይ ስትወጣና ፀሐይ ስትጠፋ ያቅትሻል? ፀሐይ በምትወጣ ሰዓት እኮ እኔ እተኛለሁ፣ በምትጨልም ሰዓት ደግሞ እነሳለሁ። ግራ ገባኝ። ግራ ገባሽ? ለምን አትቀይሪውም ሰዓትሽ? አሁን እሱን እቀይራለሁ፣ ከጊዜ በኋላ አስተካክላለሁ። ግን አሁን ባልፈልጋለሁ። የት አካባቢ ነው ነው? ዱባይ ላይ እንትን ላይ ካናዳ ላይ ማማደ ዱባይ በቅርቡ ስለመጣ ዱባይ ቻርጃ ነበርኩኝ። ዋ ካናዳን በቅርቡ ነው የመጣሽው? ዱባይም በቅርቡ ነው የመጣሽው? ረጂ ቅንቅና እሙዬ። አዎ አንደኛዋን አገኘኋት፣ ሞዴሬተር መሰጠት የሚገባት ሰው። እሺ ቀጥሉ። የእኛ ልጆችን ኮሜንት ላይ የጻፋችሁ እንዳገኛችሁ እንትን ሞዴሬተሮች መስጠት የምፈልግ ሰዎች አላችሁ። አንዳንድ ልጆች የሚያፋታ ፎሎ አላደረከኝም፣ አላስገባሁም እንጂ ነክቼ ነበር። አንተን ላስገባ የሚፋታ ብለህ ነበር። ማግባትና መፍታት ብላችሁ ደግሞ ጻፉ። በምን ልወቀው ማግባትና መፍታቱን? አንዳንድ ቁጥር ዝም ብላችሁ አትጻፉ። ዳረኝ ለእኔ ስጠኝ። የዚህ ቤት አዳሽን በይ
እነዚህ እኮ እኛ ቤት 3 ዓመት 2 ዓመት 1 ዓመት ያደረጉ ናቸው እኮ። አይን አፋታኝ እሙየሸዋሽ ፎሎ አድርገሻለች ነኝ እንጂ ያማሚ ነው ሴትዮ ነይ ግቢ። ገባምሳ ሌሎች እዚች ቤቲ ፎሎ አድርገኛለች ነኝ። አይ ቤቲም ልትፋቸው መጫሽ እንደዚህ ቤት ሼር ታፕ ኮፒሊንግ አድርግ አንተ ህዝብ። አፋታኝ ወይት በምን ላስገባሽ? እንትንሽን እንትን ነው እየላኩኝ ነው። እየመጣችሁ አይደለም? ምንድን ነው ችግራችሁ? እየመጣ አይደለም ወደ እናንተ እንጂ እየላኩ ነኝ የሚባይ ነው ብዬ። ሄሎ ሃይ፣ እንዴት ነህ? ልትፋቺ ነው ልታገቢ? ልፋታ። እሺ ባሌ አስጠልቶኛል፣ መፋታት ፈልጋለሁ። ምን ሆነሽ? አጭበርባሪ ነው ማለት አጭበርባሪ ነው እንዴ? አይገባህም? አጭበርባሪ ሲባል ምንድን ነው ያጭበረበረችው እንዴ? በምን ይገባኛል? እኔ አጭበርባሪ ስንት አጭበርባሪ አለ? በብዙ ነገር አጭበርባሪ ነው። በቃ ይሄ መጠሪያው ነው፣ ይሄ ስያሜው። እሺ ሌላስ? ሌላ ምን አደረገሽ? ሌላ ቺት አድርጎብኛል። እሺ እና አልፈልገውም። በቃ መፋታት ፈልጋለሁ። በምን መንገድ ነው መፋታት የምችለው? ምን አይነት ሰው ነው? የሆነ አሁንማ ስለጠላሽ ጉማሬ መስሎ ይታይሻል። ሸገ ቢሆን መልኩ ጉማሬ መስሎ ይታይሻል። ችግር የለውም። ምን አይነት ነው? ትንሽ ረዘም ያለ ሞላ ያለ ምናምን፣ ያ እንደዛ ነገር። ኪሱ እንዴት ነው? ኪሱ ጥሩ ነበር፣ አሁን ግን ጎዶሎ ነው። አንቺ ገብተሽ ማጠጥ ይችላል? ኖ አጭበርባሪ ነው አልኩክ። ሂማን ሄር ጥፍር አይፎን እያልሽ አንቺ ነሽ መጠጥሽ። ሙነዛ ኖ እንደዛ አይደለም። ስራሽ ስላወቅሽ እኮ ነው እየሳቅሻለሽው። ስራሽ ገባሽ አይደል? አጭበርባሪ ነው። ገንዘቡን አጭበርብሮ ያመጣ። ገንዘቡን ከጨረሽ በኋላ ደግሞ ጫንቼዋለሁ። ገንዘቡ ስለጨረሽኝ ነው ልጅ። ወለጂ ሌባ አጭበርባሪ እንዳንቺ አይነቱን አጭበርባሪማ በልተሽ መጥተሽ ከጨረስሽ በኋላ ፈታኝ። ገንዘብ ሲኖረው ካጠገቡ እንደኖርሽ ወላ ገንዘብ ሲያጠገቡም ካጠገቡ ሁኚ። ወራዳ ቤቲ ጠይጥ ቀጥ። ሰላም አሌክስ። እግዚአብሔር ይመስገን። እንዴት ነሽ? ደህና። ባል እንድፈታ ነበር የመጣ። እሺ አንቺስ ምን ጉድ ነው ዘንድሮ? እሺ ምን ጉድ ነው? ቀጥ እስኪ። እንቅልፍ ያበዛል። ስራ ይሰራል ሌሊት እያልሽ ነው? የአባቴ አምላክ ድረስ። እሺ እንቅልፋም ነው፣ ከዛ ላይ ወፍራም ነው። ገንፎ ከነማንኪያው በለው እና ገንፎ አልነሳለች ካልጋ። እሺ ይሁን እስኪ። እሺ ቀጥይ። እና አፋታ ነው እያሰብሽ ነው እንዴ? ወይ ከሱ ጋር እየተመካከርሽ የምትናገሪው? አረ ብቻዬን ነው ተደብቄ ነው ማለት እንዳይሰማ። እሺ ቀጥይ። በቃ ምን በቃ እንዴ? ይተኛል በበቃ በዚህ ነው የምትወጂው? አዎ እንቅልፋም ነው። 24 ሰዓት ይተኛል ምናምን። ከዛ ወፍራም ነው በጣም። በቃ ብሮ ዳስ ወይ ሐበሻ ግን ሐበሻ አይ ስፖርት ለምን አታስጀምሪውም? መች ተነስቶ አቤቲ እንደ አይነሳማ አሌክስ። ምናዊ ነው ዜግነትም አለ ለካ።
ይሄ በሽርክና ነው የምትስቁት ያላችሁ። እሺ ኢትዮጵያዊ ነው። ኢትዮጵያ ሆኖ 24 ሰዓት የሚተኛ አይደለም። እውነት ይተኛል፣ በጣም ነው የሚተኛ። ከዛ ላይ ወፍራም ነው ምናምን፣ ስፖርት አይሰራም፣ ምግብ ይበላል ምናምን። ወይስ ምግብ ማ ይበላል እና እንዴት ነው የማይበላው? የሰባት ሬሳ አይደለም ይበላል ማለት ውፍረቱ እየጨመረ ሄደ። ካልተነሳው በጣም ወፈረ፣ የባሰ ገባ። መርፌ አድርገሽ አንፍሽው። ምን ነው ወይም ሲተኛ ቄጡን በመርፌ አድርገሽ ውጊለት፣ ወይ በሳንጃ ከዛ ተነስቶ ይሮጣል። ይሻላል እንደዛ። አው ሳንጃ ሰኪለት ይነሳል። ከመሬ ነው መኝ ጠዋት ተነስቶ ይሮጣል። የዛን ጊዜ እሺና ለሞክር ሞክሪውና እንደሰራለሽና እንዳልሰራለሽ ነገ መጥተሽ ንገሪኝ። እሺ እሺ እሺ። እናት በቃ እግዚአብሔር ካንቺ ጋር ይሁን። አሜን። አይ እናት አለምች ጅል ለምትበስ ማርያም ተነሳ ትሰካለታለች። ነገ ደግሞ አሌክስ ነው ሰኪለት ያለኝ ብለሽ ደግሞ ፖሊስ ጣቢያ አስይዥኝ አሉሽ። ቆይ ታፕታፕ 4600 ህዝብ ምን እያደረግ ነው? ታፕታፕ አድርግ፣ ታፕታፕ አድርጉ። እቺ ዜድ ካለችበት ቦታ ወደ ቲክታክ ካምፓኒ በእግሯ ሄደ ነው እንዲህ ላይፍ የምትገባው። እሺ አንዳንድ ቁጥር ብቻ አትጻፉ፣ አይገባኝም። እንደዚህ ወይ መፈታት ወይ ማግባት ብላችሁ ጻፉ። አው እዚህ ደግሞ 616 የሚለው ያለ ሜምበር ሁኑ ወገን፣ ሜምበር ሁኑ። እኔ የት ሄጄ ልሳቅ? ታፕ አድርጉ። ቆይ አፋታኝ፣ ወይት አፋታኝ ረህመት ነይ እስኪ ግቢ። አሁን 3 አፋታኝ አስገብተናል። 3 ደግሞ ዳረኝ የሚል ያስገባል። እንደዛ እየቀላቀልን እናስገባለን። ካልሆነ ዝም ብለን እግረ መንገዳችን ያገኘነው እናስገባለን። አይ ረህመት ሰላም፣ እንዴት ነሽ? ደህና ነኝ። መፋታት ፈልጌ ነው። ማን ያዘሽ እናቴ? ቀጥይ። የኔ ባል በጣም ወፍራም ነው። ውፍረት ምን ነው ችግራቸው? ነው የት ሀገር ነሽ እናት? ረህመት ሰውየው አልጋ ላይ ከላሽ ላይ ነው እንዲህ አልጋ ላይ ተኛችሁ ታብራችሁ መተንፈስ አቃተሽ? رحمت راح يبلا نخن عردي ردي አካውንታችሁን ፕሪቫት አታርጉት። ፎሎ ያላደረገኝ ሰው አላስገባም። ይሄን እናውቃችሁ ግቡበት። ዳረኝ በምን ልዳርሽ? አካውንትሽ ፕሪቫት ነው። ታፕታፕ ሼር አርጉ ጋይስ፣ ታፕታፕ ሼር አርጉ፣ ታፕታፕ ሼር አርጉ። ሀይ ኖህ አሌክስ እምሩም ጉድ ነው ዘንድሮ። ሴቶች ናቸው አፋታኝ። እሺ እንዴት ነሽ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን። ከየት ነው? ከጅቡቲ። ሀበሻም ጅቡቲ አለ። እሺ ቀጥይ። ምንድን ነው? እኔ እንትን ነው ባሌ አይደበድበኝም። እሺ ስለማይደበድብሽ እና
ቀጣይሽ መፍትሄ ወይ ወገን በጣም ስለማይደበደበሽ ምን አይነት መፍትሄ? ወይ እንዲደበድበኝ ወይ እንዲፈታኝ። የት ሀገር ሰው ነሽ? የአዲስ አበባ። አዲስ አበባ አዲስ አበባ ማህያ አለ እንዴ? ካልተደበደብኩኝ ብሎ የሚጮህ ባህላችን አይደል እንዴ መደብደብ? ከየትኛው አባቶቻችን የወረስነው ነው ደግሞ መደብደብ ባህላችን የሆነው?